ክፍል 4 ምዕራፍ 4 ቤተ እስራኤላውያን ወደ አዲስ አበባ የሚያደርጉት ፍልሰት ቁጥሩ በጨመረበት ወቅት ካሳ ከበደ ለ5 ሳምንት አሜሪካ ነበር የሰነበተው። ወደ አሜሪካ የሄደበት ዋነኛው ጉዳይ በኢትዮጵያና በአሜሪካ መካከል ተቋርጦ የነበረውን የዲፕሎማሲያዊ ግንኙነት በአምባሳደር ደረጃ እንደገና ለማስጀመር ነበረ። በተጨማሪም የአሜሪካ መንግስት የገንዘብ እርዳታና ብድር ለኢትዮጵያ መንግስት እንዲፈቅድ ለማግባባት ላይ ታች እያለ ነበረ። የሻከረውን ግንኙነታቸውን ለማለሳለስም የኢትዮጵያ መንግስት ምጽዋ ወደብ አካባቢ ያለውን ከፍተኛ ውጥረት ለመቀነስ የሚያደርገውን የአየር ድብደባ ያቆማል። በወደቡ ወደ ኢትዮጵያ የአስቸኳይ ጊዜ የእርዳታ እህል እንዲገባ እንደሚያደርግና 3000 የሚሆኑ ቤተ እስራኤላውያንን ወደ አዲስ አበባ በማምጣት ወደ እስራኤል እንዲጓጓዙ ይፈቅዳል። ሁኔታዎችን በማመቻቸት የኢትዮጵያ መንግስት አስፈላጊውን ድጋፍ እንደሚያደርግ በግንቦት 1981 መፈንቅለ መንግስት ተሳትፈዋል ተብሎ በቁጥጥር ስር የሚገኙ 12 የጦር ጄኔራሎች ላይ መንግስት የያዘውን አቋም እንደሚያላላና ጉዳያቸው በነጻ ፍርድ ቤት እንደሚታይ እንዲሁም ሌሎች የፖሊሲ ሐሳቦችን ለመቀየር ቃል ገብቶላቸዋል። ይህንን የኢትዮጵያ መንግስት አቋምና ዝግጁነት በዋሽንግተን በመገኘት ለአሜሪካ ባለስልጣናት ሲያስረዳ ቢሰነብትም ካሳ ከበደ ከወቅቱ የአሜሪካ ምክትል ውጭ ጉዳይ ሚኒስትር ሎረንስ ኢነልበርገር ጋር ተገናኝቶ በጉዳዩ ላይ ለመነጋገር ቀጠሮ ከተያዘለት አንድ ቀን ቀደም ብሎ ከአዲስ አበባ አስደንጋጭ ወሬ ደርሰዋል። ይሄውም በቁጥጥር ስር የነበሩት 12 ጄኔራሎች በሞት መቀጣታቸውን የሚገልጽ ነበረ። ከአሜሪካኖቹ ጋር ለ10 ዓመታት ተቋርጦ የነበረውን የሁለቱን ሀገራት ዲፕሎማቲክ ግንኙነት ወደ አምባሳደር ደረጃ ለማሳደግ ሲያደርገው የነበረውን ጥረት ላይ ውሃ ቸልሶበታል። በጄኔራሎቹ ላይ የሞት ፍርድ መፈጸሙን እንደሰማም በቀጥታ ወደ አገሩ ለመመለስ ወሰነ። ስለ ጉዳዩ ካሳ ከበደ በኋላ እንደተናገረው መንግስቱ ኃይለማርያም ተጣድፎ በጄኔራሎቹ ላይ የወሰደው እርምጃ ከአሜሪካኖቹ ጋር ሊያደርገው በነበረው ውይይት ላይ ተጽዕኖ እንደሚፈጥርበት ተረድቶ ወደ አገሩ ሊመለስ እንደተገደደ አስታውቋል። አሜሪካኖቹ ግን ካሳ ከበደ በቀጠሮ ያልተገኘው አደርገዋለሁ ሲል ቃል የገባውን በተግባር ሊቀይር ስለማይችል ነው ብለው ያምናሉ። ከአሜሪካ አንድ ወር ቆይታው በኋላ ወደ ኢትዮጵያ የተመለሰው ካሳ ከበደም ገና እግሩ አዲስ አበባ እንደረገጠ በመጀመሪያ የተረዳው የእስራኤል ኤምባሲ ግቢ ከኤምባሲነት ይልቅ ወደ ስደተኛ ካምፕነት የተቀየረ እስኪመስል ድረስ በርካታ ቤተ እስራኤላውያን ሰፍረውበት እንዳለ መስማቱ አስገርሞታል። የኢትዮጵያ መንግስት ቤተ እስራኤላውያንን ወደ እስራኤል የማጓጓዙ ጉዳይ በሚስጥር እንዲፈጸም በመፈለጉ ሲያሳስብ ነበር የቆየው። ጉዳዩ ይፋ ወጥቶ የፖለቲካ ቅሌት ውስጥ እንዳይከተው ስጋቱ የነበረውም ዜጎቿን በጦር መሳሪያ ለውጣ በመሸጥ ላይ ናት ተብላ በወዳጆቿም ሆነ በጠላቶቿ እንዳትታይ ነበረ። አሁን ግን ጉዳዩ እዚህ ደረጃ ላይ መድረሱ ለካሳ ከበደ አልተዋጠለትም። ወደ ሱዛን ፑላክ በመሄድ በብዙ ሺህ የሚቆጠሩ ፈላሾች ከጎንደር ወደ አዲስ አበባ በማጓጓዝ በኤምባሲው ግቢና በሾላ አካባቢ በሚገኙ መንደሮች እንዲሰፍሩ እየተደረገ ያለው ጥረት እጅግ አደገኛ ተግባር መሆኑን በመግለጽ ተቃውሞውን አሰምቷል። ምን እያደረግሽ እንደሆነ አውቃለሁ፣ ይሄንን ማድረግሽ ካልቀረ እንኳን በጥንቃቄና በብልሃት ብትሰሪው ጥሩ ነው፣ ብዙውን ነገራችንን ሊያበላሽ ይችላል ሲል አስጠንቅቋታል። በሰኔ ወር ላይም ቤተ እስራኤሎችን ከጎንደር ወደ አዲስ አበባ ሲያጓጉዝ የቆየው የአሜሪካ ይሁዶች ኅብረት ለኢትዮጵያ ቤተ እስራኤሎች ለተባለው ድርጅት የትራንስፖርት ኃላፊ የነበረው አቶ ብርሃኑ የተባለ ኢትዮጵያዊ በፖሊስ ቁጥጥር ስር ይውላል። ለሱዛን ፑላክ ደግሞ ጉዳዩ አስደንጋጭ ነበረ። ካሳ ከበደን እንዲረዳት ጠይቃው የታሰረውን የድርጅቱን ሰራተኛ እንዲፈታ ቢያደርግላትም ለሱዛን ፑላክ ግን ተጠንቀቂ፣ ይሄ ሁሉ ችግር የደረሰው አንቺ ከስምምነታችን ውጪ በፈጸምሽው ተግባር ነው ሲል እንደገለጸላት ተናግራለች።
ይሄው እንቅስቃሴዋ ያስቆጣው የደህንነት ሚኒስትሩ ተስፋዬ ወልደ ሥላሴም ሱዛን ፑላክን ወደ ቢሮ በመጥራት እየተከናወነ ያለው ፈላሻዎችን ወደ አዲስ አበባ የማጓጓዝ እንቅስቃሴ ሕገወጥ መሆኑን ደርሰንበታል፣ ስለዚህ በአስቸኳይ እንዲቆም ሲል አስጠንቅቋታል። ሱዛን ፑላክ የጀመረችውን እንቅስቃሴ ለባለሥልጣናቱ እንደምታቆም ብትገልጽም የቤተ እስራኤሎችን ወደ አዲስ አበባ መምጣት ለማቆም እንደሚቸግራት ተናገረች። በሱዛን ፑላክና በእስራኤሎቹ ድጋፍ የሚደረገው ፈላሾችን ወደ አዲስ አበባ የማጓጓዙን ሂደት ሲያከናውን ለነበረው አንበሳ የሕዝብ ማመላለሻ ድርጅት የሥራ ኃላፊዎች ጉቦ በመስጠት ነበረ የአገር ውስጥ ጉዳይ ሚኒስትር በበላይነት ከሚቆጣጠረውና ጥበቃ ከሚያደርግለት የቤተ እስራኤላውያን ማጓጓዝ ተግባር ውጪ ነው ሕገ ወጡ ጉዞ ሲከናወን የሰነበተው። የሱዛን ፑላክ ባልደረቦች ከአንበሳ የሕዝብ ማመላለሻ ድርጅት ጋር በመመሳጠር በድብቅ ፈላሻዎችን በማጓጓዝ ላይ መሆናቸውን ካሳ ከበደ ለእስራኤል አምባሳደር በምሬት ነበር የተናገረው። እኔ ቤተ እስራኤሎችን ወደ ሀገራቸው ለማጓጓዝ የጀመርኩት ጥረት ላይ አሉታዊ የሆነ ተጽዕኖ የሚፈጥር ተግባር እያከናወነች ስለሆነ ሱዛን ፑላክን አስቆሙልኝ ሲል ሱዛን ከእንቅስቃሴዋ እንድትገታ አምባሳደሩ ጠይቋል። በእርግጥም በወቅቱ ከሞሳድ ከእስራኤል መንግሥት ባለሥልጣናትና በአሜሪካ ካሉ አይሁድ ተቋማት ሳይቀር ተቃውሞና ተግባሯን ታቆም ዘንድ የሚያስጠነቅቁ መልእክቶች ለሱዛን ፑላክ ተልከውላታል። ይህች ሴት የምታደርገውን እንቅስቃሴ ለማስቆም የግድ አይሁድ ፖሊስ ሹም መቅጠርና ማቆም ይገባል እንዴ? ለምንድነው አደብ እንድትገዛ የማታደርጉት? ሲል በኢትዮጵያ የእስራኤል አምባሳደር ለሆኑት ሜየር ዩፌ የከሰሰው ካሳ ከበደ የጉዳዩን አሳሳቢነት ለማስረዳት ሞክሯል። የጉዳዩን አሳሳቢነት የተረዳው የእስራኤል አምባሳደር ሱዛን ፑላክ ከድርጊቷ እንድትቆጠብ በኢትዮጵያ የአሜሪካ ጉዳይ ፈጻሚ የሆኑት ቦብ ሁዴክ አሜሪካዊ ስለሆነች እንዲያነጋግሯት ቢሞክሩም ሱዛን ፑላክን ሊያስቆሟት አልተቻለም። በወቅቱ የኢትዮጵያ መንግሥት ባለሥልጣናት መንግሥት በሰሜን ኢትዮጵያ ያሉ ቤተ እስራኤሎችን ወደ እስራኤል በማጓጓዙ ተግባር ላይ ተባብሮ የሚሠራ መሆኑን እንደ የመን፣ ሊቢያ፣ ሱዳን፣ ኢራቅ ያሉ ሀገሮች ከደረሱበት በአጸፋው ለአማጽያኑ ኃይሎች የሚሰጡትን የጦር መሳሪያ ድጋፍ አጠናክረው በገፍ ሊያቀርቡ ይችላሉ የሚል የስጋት ሐሳብ ከደህንነት ቢሮ ይቀርብላቸው ነበረ። ጉዳዩ በጥንቃቄና በሚስጥር እንዲፈጸም የእነርሱ ቀጥተኛ ተሳትፎ ሳይኖር እንዲከናወን ነበር የሚፈልጉት። የአሜሪካ አይሁዶች ድርጅት ግን በብዙ ሺህ የሚቆጠሩ ፈላሾችን ወደ አዲስ አበባ በማምጣት በኤምባሲው ግቢና በዙሪያው ባሉ መንደሮች እንዲሰፍሩ ማድረጉ ግን ኢትዮጵያውያኑን ባለሥልጣናት እንዳስቆጣ ሁሉ የእስራኤል አምባሳደርም በሱዛን ፑላክ ተግባር እጅግ ተበሳጭተው ነበረ። የዓለም አቀፉ የአይሁዳውያን ተቋም ተወካይ ማንቴበር ግን ሱዛን ፑላክ ያካሄደችው የትራንስፖርት እንቅስቃሴ በአገር ውስጥ ጉዳይ ሚኒስቴር ተግባር ላይ የተፈጸመ ፍጹም የሆነ ጣልቃ ገብነት ነው፣ በብዙ ሺህ የሚቆጠሩ ቤተ እስራኤላውያን ሕይወት ላይ ቁማር እንደመጫወት ይቆጠራል ብሏል። ለወራት በሁለቱ ወገኖች መካከል የተፈጠረውን አለመግባባት በተመለከተ አሜሪካንስ አሊያንስ ፎር ኢትዮጵያን ጁዊሽ የተሰኘው ተቋም ሱዛን ፑላክን በአዲስ አበባ እንድትሰራ በመመደብ ሚካ ፋልሚድን ሱዛን ፑላክና ባልደረቦቿ ሲያከናውኑት ከነበረው ፍጥነት እንቅስቃሴያቸውን እንዲቀንሱ ውሳኔ አስተላለፈ። በዚህ ጊዜ ካሳ ከበደ አጠቃላይ ነገሮቿ አካሄድ እንዲለወጥ ያደረገችውን ሱዛን ፑላክን ከስራዋ ለማባረር ጥረት ማድረጉን ቀጠለ። ከኢትዮጵያም እንድትባረር የሚደረግበትን መንገድ ሁሉ ከእስራኤል ውጭ ጉዳይ ሚኒስቴር ባልደረቦች ጋር ባደረገው ውይይት ላይ አንስቶባቸው ነበረ። በእስራኤላውያኑ ዲፕሎማቶች በኩል ግን ይህችን ሴት ከሀገር ማባረር
በአሜሪካኖቹ ዘንድ ጥቁር ነጥብ የሚያስይዝ ተግባር ይሆናል ብለዋል። ይልቁኑ ሁለቱም የኢትዮጵያ መንግስትም ሆነ የእስራኤል መንግስት የሴትየዋን አፍራሽ ሚና ለጊዜው በመተው ለተልእኮ መሳካት በጋራ መስራትን ቅድሚያ አጀንዳቸው ቢያደርጉ የተሻለ መሆኑን ነው የገለጹት። ከዚያም ስለ ሱዛን ፑላክና ስለፈጸመችው ተግባር መወያየቱን ለጊዜውም ቢሆን ተዉት። የእስራኤል መንግስትም ሆነ ኢትዮጵያውያኑ ባለስልጣናት የቤተ እስራኤላውያኑን ወደ እስራኤል ለማጓጓዝ ግዙፍ ዘመቻ ማካሄድ ሊፈጥር የሚችለውን ፖለቲካዊም ሆነ ዲፕሎማሲያዊ ኪሳራዎች በማሰብ ወደ አዲስ አበባ በገፍ እየተጓዙ ያሉትን ፈላሻዎች እንቅስቃሴ ጎንደር ላይ ለማስቆምና አዲስ አበባ ያሉትን ፈላሾችም ቢሆን ወደ እስራኤል የሚደረገው የጉዞ ፕሮግራም እስኪቀላጠፍ ድረስ ወደ መጡበት ጎንደር ለመመለስ ጭምር ወስነው ነበረ። መንግስቱ ኃይለማርያምና የሀገር ውስጥ ጉዳይ ሚኒስትሩ ተስፋዬ ወልደ ሥላሴ በኢትዮጵያ የእስራኤል አምባሳደር የሆኑትን ሚር የፋንን በማስጠራት ከሁለቱ መንግስታት ስምምነት ውጪ ወደ አዲስ አበባ ተጓጉዘው የተከማቹ ፈላሾች ወደ ቀድሞ መኖሪያቸው ጎንደር ለመመለስ መወሰናቸውን ገለጹላቸው። የእስራኤሉ አምባሳደር ለመንግስቱና ለደህንነት ሚኒስትሩ ያሰሟቸው ምላሽ ግን ይሄን ልታደርጉ አትችሉም፣ ወደ እስራኤል ለመሄድ አንዴ መጥተዋል፣ ስለዚህ ወደ እስራኤል ይሄዳሉ እንጂ ወደ መጡበት ሊመለሱ አይቻላቸውም ሲሉ ተቃውሟቸውን አቅርበዋል። ከብዙ ክርክር በኋላ አምባሳደሩ የኢትዮጵያ መንግስት ይሄን ቢያደርግ የተሻሻለ የመጣውን የኢትዮጵያና የአሜሪካ ግንኙነት ሊያሻክርና ሊያበላሽ ይችላል በማለት ከሰጡት ማሳሰቢያ ጋር ተዳምሮ የኢትዮጵያ መንግስት አቋሙን ቀየረ። ልክ እንደ ኢትዮጵያ መንግስት ሁሉ የእስራኤል ጠቅላይ ሚኒስትር የነበሩት ሻሚርም ቤተ እስራኤላውያን ወደ ጎንደር ተመልሰው ነገሮች ተሻሽለው ሁለቱ መንግስታት በሚያመቻቹት ጊዜ እስኪጓጓዙ ድረስ እዚያው እንዲቆዩ ውሳኔ ለማስተላለፍ ሞክረው ነበረ። ይህንን አብዛኛው የእስራኤል ካቢኔ አባላት የተስማሙበትን የውሳኔ ሐሳብ በኢትዮጵያ የእስራኤል አምባሳደር የነበሩት ባደረጉት ያላሰለሰ ጥረት እንዲቀየር ከጎንደር ወደ አዲስ አበባ ፈላሻዎችን የማጓጓዙ ተግባር እንዲቀጥልና ፈላሻዎቹም በነበሩበት እንዲቆዩ ስምምነት ላይ ተደረሰ። ይህ ውሳኔ ቤተ እስራኤላውያንን የማጓጓዝ ታላቅ ራዕይ ሰንቆ ሲንቀሳቀስ የነበረውን የነ ሱዛን ቡድንና ባልደረቦቿ የማጓጓዙ ሂደት ቀርፋፋ መሆኑ ተስፋ አስቆራጭ መንፈስ ቢያሳድርባቸውም የወቅቱ ኦፕሬሽን የደረሰበት ደረጃ ተጠናክሮ እንዲቀጥል መደረጉ ግን ከስጋት እንዲላቀቁ አድርጓቸዋል። እስራኤላውያን በቴል አቪቭ ባደረጉት 3 ቀናትን ባስቆጠረው ስብሰባም ሱዛን ፑላክና ኤኤኢጂ የተሰኘው ተቋም የሚያደርጉትን እንቅስቃሴ እንዲያቋርጡና ሙሉ በሙሉ ኃላፊነቱ በእስራኤል መንግስት ከስደት ተመላሾችና የሰፈራ ጉዳዮች ሚኒስቴርና የአይሁድ ማህበረሰብ ተቋም በኩል እንዲከናወን ወሰኑ። ፈላሾችን ወደ ጎንደር እንዲመለሱ ለማድረግ በሁለቱ መንግስታት ተደርሶ የነበረው ውሳኔ ተቀባይነት ማግኘቱ አሳሳቢ የሆነበትም ጊዜ ተከስቷል። ይህ የሁለቱን አገራት ሐሳብ የቀለበሰው አዲስ ውሳኔ ለዘመናት በኢትዮጵያ ወግና ባህል ውስጥ ሲኖሩ የነበሩ ፈላሾች ላይ የሚያስከትለው ጫናና የስነ ልቦና ቀውስ ሲታሰብ አምባሳደር አሚር የሱፍ ያሰማው ተቃውሞ ትክክለኝነት ጎልቶ ወጥቷል። ከጎንደርና ከአካባቢዋ ተሰባስበው በአዲስ አበባ በተለያዩ መንደሮች የሰፈሩ ፈላሻዎች ትተው ወደ መጡት የጎንደር ገጠር መኖሪያቸው እንዲመለሱ ቢደረግ ጉዳዩን እንደ ሽንፈትና ውርደት እንደሚቆጥሩትና በኢትዮጵያውያን ዘንድ ክብር ከሕይወት ይልቅ ትልቅ ዋጋና ቦታ እንዳለው የተገነዘቡባቸው አያሌ አጋጣሚዎች በመኖራቸው የውሳኔው መቅረት አወንታዊ ዋጋ እንደነበረው ተመልክቻለሁ ሲል ሚቼ ፋልማን ተናግሯል። አምባሳደር ካሳ ከበደ ከአሜሪካ በተመለሰበት ወቅት ሱዛን ፑላክ በማይታመን ፍጥነት በሺዎች የሚቆጠሩ ፈላሾችን ከጎንደር ወደ አዲስ አበባ ማጓጓዟ
ከሚገባው በላይ ሳያበሳጨው አልቀረም። ለዚህ ድፍረቷም ልትቀጣ ይገባል በሚል አቋም አድብቶ ሲጠባበቃት ቆይቷል። በሰኔ ወር በቴል አቪቭ በተካሄደው ስብሰባ ላይ በተላለፈው ውሳኔ መሠረት ሱዛን ፑላክና ታላቁን ገድል የፈጸመው ኤኤኢጂ የተሰኘው የአሜሪካ አይሁዶች ተቋም ወደ አሜሪካ እንዲመለሱ የተወሰነውን ውሳኔ ሲሰማ የደስታ ጮቤ ያስረግጡታል። በራሷ መኖሪያ ቤት ፈላሾችን አስጠግታ ወደ አያት ቅድመ አያቶቻቸው ሀገር የማጓጓዙን ተግባር ስታከናወን የቆየችበት ተግባር ፍጻሜ ከማግኘቱ በፊት እንዲሁም በቴል አቪቭ የተወሰነው ውሳኔ ተፈጻሚ ከመሆኑ ቀደም ብሎ ሱዛን ፑላክ በገጠማት ከፍተኛ የጤና መታወክ ምክንያት ለሕክምና ወደ ሀገሯ አሜሪካ ተላከች። በአሜሪካ በአንድ ሆስፒታል ተኝታ ከሕመሟ ለማገገም ለ4 ወራት ሕክምና እየተከታተለች የነበረችው ሱዛን ፑላክ የጀመረችው ተግባር ከምን እንደደረሰ በቅርበት ለመከታተልና መረጃ ለማሰባሰብ ከመሞከር አልተቆጠበችም። በየወሩ በሚታደስ ቪዛ በኢትዮጵያ ውስጥ ለዓመታት የቆየችው ሱዛን ፑላክ እንደገና ወደ ኢትዮጵያ ለመመለስ እንደምትፈልግ ለካሳ ከበደ ብታሳውቀውም ኢትዮጵያ የሚያስገባሽ ቪዛ ተቃጥሏል፣ አዲስ ቪዛ ልንሰጥሽ አልቻልንም በማለት ሱዛን ፑላክ ለአንዴና ለመጨረሻ ጊዜ ቤተ እስራኤላውያንን ከማጓጓዝ ተግባሯ እንድትገለል ያደረጋት ብልጠትና ኢትዮጵያዊ ጥበብን በመከተል ነበረ። ውድ የሜዳ ትረካ ተከታታዮች የኦፕሬሽን ሰለሞን መጽሐፍ ትረካ ክፍል 4 አብቅቷል። በቀጣይ ክፍል 5ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።